ሰላም ሲስተር ሊድነሽ ሰላም ለኢንተርቪው ፈቃደኛ ስለሆንሽ እናመሰግናለን። እኔም አመሰግናለሁ። እሺ ራስሽን ታስተዋውቂልናለሽ? ኦኬ ሲስተር ገነት ያይኑ እባላለሁኝ። በሎብስታር የእናቶች የህፃናትና የውስጥ ደዌ ሕክምና ማዕከል ኦፕሬሽን ኦፊሰር ሆኜ እሰራለሁ። ሎብስታር በ2016 ዓመተ ምህረት እንደ አውሮፓ አቆጣጠር በዶክተር ግርማ የዕብዩና በአቶ ኢዛና ታምራት ሀሳብ አመንጭነት ብንከፍት ምን ይመስላል የሚል ነገር ተነጋግረው በሀሳብ ደረጃ በአንድ አመት በኋላ ይህንን ተቋም እንደ ክሊኒክ ሆኖ ስራውን ጀመረ ማለት ነው። ስለዚህ በ2015 ሀሳቡ አመነጩት፣ በ2016 ወደ ስራ ገቡ ፍቃዱ አግኝተው ማለት ነው። የተመሰረተው አቶ ኢዛና ታምራት ለህክምና ብዙ በየቦታው ሲሄዱ ሲንከራተቱ የህክምናው ፍጥነት ሳያገኙ ሲቀሩ በዘመድ በምናምን እየተባለ ብዙ ነገር ሲያዩ ነው ይሄ ህክምና እኛ ማገዝ አለብን ለህብረተሰቡ፣ ስለዚህ ቢከፍተው በጣም ረካለው የሚል ሀሳብ ለወንድማቸው አማከሩ። በዚህ መሰረት ክሊኒክ ደረጃ ለሁሉም ተደራሽ እንዲሆን አላማ አንግቦ ምንድነው እዚህ ተቋም ሲመጡ ሰው አያስፈልጎትም፣ እኔ በሰው ስለተቸገርኩ ሰው ማያስፈልገው ተቋም ከፍታለሁ የሚል በቃ ቅድሚያ ታካሚ የሚል ፕሪንሲፕል ይዘው ይህንን ሊከፍት ይችላል። በዚህ ነው የተነሳሱት ሲከፍት። ሎብስታር እንግዲህ ኳሊቲ ወይ ጥራት ያለው የጤና አገልግሎት ታካሚን ማዕከል ያደረገ በጊዜው ታይምሊ የምንለው በእንግሊዝኛ በጊዜው ሳይዘገይ ህክምና ቢሰጥ መጨረሻ ደግሞ ታካሚዎቹ ደስተኛ ሆነው ሳቲስፋይድ ሆነው የምንለው ደስተኛ ሆነው ረክተው ታክመው እንዲሄዱ የሚል አላማዎች ይዘው ነው የተነሳው። እሴቶቹ ብዙ ናቸው። ዋና ዋናዎቹ አንዱ ኮምፐንሼት የሆነ ርህራሄ ያለው ሪስፔክትፉል የሆነ ማለት አክባሪነት፣ ትሁት የሆነ ህክምና እንዲሰጥ